ውድ አድማጮች እንደምን ሰነበታችሁ? ለዛሬ ተከታዩን የፍካሬ ኢየሱስን መልእክት እንመለከታለን። ይህንኑ መልእክት በተከታታይ ይዘን የምንቀርብ ይሆናል። ከዚህን ጀምር። ይህች ኃላፊት ዓለም ጥበብንና ስንፍናን፣ ጥፋትንና ደስታን፣ መከራንና ተድላን፣ ጭንቀትንና ተስፋን፣ ማግኘትንና ማጣትን፣ መስጠትንና መንሳትን፣ ማስተዋልንና እንቡዝነትን፣ ዕውቀትንና ድንቁርናን፣ ጥጋብንና መራብን፣ መጠማትንና መርካትን፣ ብርሃንና ጨለማን፣ ሕመምንና ፈውስን፣ መሞትንና መዳንን፣ መከበርንና መዋረድን፣ መሾምንና መሻገርን፣ ንፍጉነትንና ልግስናን የተመላች እንደሆነች አስቀድሞ በመጽሐፍ ልሳን ነገረን። ለዚች የመጨረሻይቱ ዘመን ወዮላት! በክፉይቱ በዚህ ዘመን በልማዳዊ ዝንጋይ ለሚኖሩ ወዮታ አለባቸው። ጆሮአቸውም የመጻሕፍት አንደበት ምንጭነትን በማስተዋል ከምትገኝ በጎይቱ ምክር ለመስማት አትከፈትም። በጎውን ማን ያሳየናል ይላሉ፣ ነገር ግን ይህንን አያዩም። ሊደሰቱ ይሻሉ፣ ይተክዛሉ፣ ሊስቁም ይሻሉ፣ ነገር ግን ያለቅሳሉ። የመከራ ጥፋት ይወርድባቸዋል። የምድር ማዕዘናት በስፋቷ እስከምትጠባቸው ድረስ በረሃብ ይጨነቃሉ፣ በበሽታ ይዝላሉ፣ በቸነፈርና በጦርነት እልቂት ይርበደበዳሉ። ይህንንም የተናገረ እርሱ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ከቅዱሳን ደቀ መዛሙርቱ ጋር በተቀመጠበት ጊዜ ሲመገቡ ነው። ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ሲገለጽላቸው ይኸውም ሦስተኛ ነው። ሲመገቡም ሁላቸውም ቅዱሳን ሐዋርያት በኋለኛው ዘመን የሚመጣውን ነገር እስኪ ንገረን፣ በዓለም ፍጻሜ ጊዜ ምን ይሆናል በማለት ለፍጻሜ ምልክቱ ምንድን ነው ብለው ጌታችንን ጠይቀውት ነበርና ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስም እናንተ ንዑዳን ክቡራን ወዳጆቼ ሆይ ስለሚመጣው ክፉ ዘመን እነግራችኋለሁ። በዚያ ዘመን ክፉይቱ ቀን ትገለጣለች። የጅራት ምልክት ካለው ሽሉህ ኮከብ ጋር ሌላ ህቡይ ኮከብ ይገለጣል። በየሀገራቱ ሁከት ይሆናል። ገዢዎች ከገዢዎች፣ ባለሥልጣናት ከባለሥልጣናት ጋር አንድ ይሆናሉ። አንዲት ማኅበርም አላቸው። ነገር ግን በልብ የሌላቸውን እየተናገሩ ባፋቸው በጎውን በልባቸውም ጥልንና ሐኬትን ያስባሉና አንድ ልብ የሆኑ ዘንድ አይቻላቸውም። ፍቅርም ከምድራቸው ትጠፋለች። አንዱ በአንዱ ላይ ይሸምቃል፣ ይጥለውም ዘንድ ያደባል፣ ያሰናክለውም ዘንድ በስውር ከኋላው ይከተለዋል። ያን ጊዜም እኔ እነሳባቸዋለሁ፣ ወደ ምድርም እመለከታለሁ። በ40 መላእክት ክንፎች አመድን በምድር ላይ አዘንባለሁ። አመድ የተባለው አመድ አይደለም፣ ልዩ ልዩ መልክ ልዩ ልዩ ጠባይ ያለው መቅሰፍተ ደዌን ነው እንጂ። ወንድሞቼ ሆይ ሰነፎች ሕዝብ ግን በጎይቱን ነገር ያመጣኋት ይቅርታዬንና ምሕረቴን ሰላሜንም በምድር ከምወዳት ጽዮን ጋር በ345 ዓመት ከፍ ከፍ ያደረጓት ይመስላቸዋል። የኃይሌን ገናናነትና የቁጣዬን ጽናት ያውቁ ዘንድ የቁጣ መቅሰፍትን በምድር ሁሉ ላይ አወረድኩኝ እንጂ። ንስሐ ገብተው ወደ እኔ ቢመለሱ ይቅር እላቸዋለሁ፣ የምሕረት ፊቴንም ወደ እነሱ መልሳለሁ። ክፉ ሥራቸውን ካልተው ግን በክፉ መቅሰፍት ላይ ክፉ መቅሰፍትን እጨምርባቸዋለሁ፣ ቁጣዬንም አልመልስም። ኤሳው ብኩርናውን ለመብል ሸጦ በረከቱን እንዳጣ፣ እነዚህም በታወቀችና በቀጥተኛይቱ በእኔ ኃይል መታመንን ትተው የ6ኛ ቁጥር ምልክት ያለውን አውሬ የተከተሉ የጨለማው ዓለም አበጋዞች ሆነዋልና። ወንድሞቼ ሆይ የታላላቁ ገዢዎች ዘመን ከአመፃና ከጥፋት ከሐሜትና ከስድብ ከመታጀርና ከዝሙት ወደ ሌላው ሚስት ከመሄድ የሌላውን ገንዘብ ከመቀማትና ከመስረቅ ወንድሙን ከመግደል በሐሰት ከመመስከር ከሐሰት ነገር ጋር ሁሉ የራቀ አይደለምና ተጠንቀቁም። ያን ጊዜ በዚያች ክፉይቱ የ8ኛው ሺህ ዘመን ሰው እንዳውሬ ይሆናል። የሚነክሰውን ሊያገኝም ይዞራል። ብርቱ ደካማውን ይይዘዋል፣ ይውጣውም ዘንድ ያመነዥከዋል። ጓደኛ ጓደኛውን ይሸጣል፣ በአንደበቱም ክደት እንደማያውቅ ይናገራል። ፍቅርና ሰላም ከማዕዳቸው ይርቃሉ። ሰዎች ሁሉ ዝሙት ወዳጆች ይሆናሉ፣
ጧት የተናገረውን ማታ የሚደግም ታማኝ ሰውም ከእነርሱ አይገኝም። ክርክርም በየሀገሩ፣ በየመንደሩ፣ በየቤቱና በየአደባባዩ ይሆናል። ወንድሞቼ ሆይ በዚያ ዘመን እንዳያስቷችሁ ተጠንቀቁም። በዚያ ዘመን ፊታቸውን በፌግሮን ቅባት፣ ፊታቸው እንደ ንጋት ፀዳል የሚያበራ ቆነጃጅት በመነኮሳት መኖሪያ ቤቶች ውስጥ ይታያሉ። ከነዚህ ሴቶችም ሀፍረት ይርቃል። ሰዎች ምን ይሉናል ማለትንና እግዚአብሔርን መፍራትንም ይተዋሉ። ልብሳቸውን ገልጠው ሰውነታቸውን ያራቁታሉ። አዘውትረውም የወንድ ልብስን ይለብሳሉ፣ ይሄውም ሱሪ ነው። 7 ሴቶችም አንዱን ወንድ አንተ ብቻ ባል ሁነን ጋለሞታዎች ከመባል አድነን እንጂ ምግባችንን ልብሳችንን ችለን እንኖራለን ይሉታል። ባልንጀራዎቻቸውም የሚሹትን ሊበሉ የሚረኩበትንም ሊጠጡ በዝሙት ዳንስም ሊረኩ ክፉ ምክርን ይመክራሉ። በአደባባይ ይታዩ ዘንድም አንገታቸውን እየነቀነቁ በዓይኖቻቸውም እያጣቀሱ የልብሳቸውንም ዘርፍ እየተለተሉ ይራመዳሉ። በዚያች ጊዜ ሁሉን የሚገዛ አሸናፊ የሰራዊት ጌታ እግዚአብሔር የነጭና የቀይ ሐር መደረቢያቸውን፣ የወርቅ ሐብላቸውን፣ ጉንጉን ጌጣቸውን፣ የጆሮ ጉትቻዎቻቸውን፣ የወርቅ ማርዳዎቻቸውን ይገፋቸዋል። ያን ጊዜ አንዱ ባንዱ ላይ ወንድምም በወንድሙ ላይ ይነሳል። የልጆች ጆሮ ይደፈናል፣ የልጆች ጆሮ አይሰማም፣ የወላጆችም ምክር አይደመጥም። የሚስቱ ነገር ለባሏ የባልም ቃል ለሚስቱ መራር ይሆናል። የከፋችና የተሸሸገች ሐሳብን ያስባሉና እርሱ ወደ ሌላይቱ እርሷም ወደ ሌላው ይመኛሉና አንድ አካል አንድ ሕሊናም አይሆኑም። ሚስት የባሏን ፍቃድ እንዳታደርግ ዘንድ ትከፋለች። ወንድሞች ሆይ በዚያ ዘመን ሴቶች ለባሎቻቸው፣ ባሎችም ለሚስቶቻቸው፣ አገልጋዮችም ለአለቆቻቸው፣ የወታደር ጭፍሮችም ለመሪዎቻቸው አይታዘዙምና ተጠንቀቁ። ይህ ሁሉ ጽኑ ምልክት ነው። ይህ ከልባቸው ዝንጋይና ከክፉ ምግባራቸው የተነሳ ነው። እኔም እንደ በደላቸውና እንደ ክፉ ሥራቸው እከፍላቸዋለሁ። ስሜን ይጠራሉ፣ ነገር ግን ለክፋት የተዘጋጁ እግሮቻቸውም ደምን ለማፍሰስ እጆቻቸውም አመፃን ለማድረግ የፈጠነ ነውና። ወዳጆቼ ሆይ በዚያ ዘመን ብዙዎች ሐሰተኞች ይነሳሉ። እነርሱም በስሜ የሚያምኑትንና የተመረጡትን እንኳን እስከሚያስቱ ድረስ ብዙ ድንቅ ምልክቶችን ያደርጋሉና ተጠንቀቁም። በመጨረሻይቱ ዘመን በዚያች የፍርድ ቀንም እነዚህ ሐሳውያን ጌታ ሆይ በስምህ ትንቢት ተናግረን የለምን? በስምህስ አጋንንትን አውጥተን አልነበረምን? ስምህንስ ጠርተን ብዙ ተአምራትን አድርገን አልነበረምን? ይሉኛል። እኔም ያን ጊዜ እናንተ አመፀኞች አላውቃችሁም፣ ከእኔ ራቁ እላቸዋለሁ። የጠላሁትን ባለጸጋም ሞገስን አያገኛትም። ለምሕረትም እንዳይፋጠን እጁን አስራለሁ። ምጽዋትን እንዳያስተውል ልቡን እንደ ፈርዖን አደነድናለሁ። ስሜን ጠርቶ አላመሰገነኝምና ዓይኖቹ አላስተዋሉም፣ ጆሮውም ለቃሌ ይደፈናሉ። በልቶ እንዳይጠግብ ጠጥቶም እንዳይረካ አፉና ሆዱ የተዘጋ ይሆናል። ያለ ንስሐም በጨለማ ሳለ ዘመኑ ያልቃል። ሁሉን በጉልበቱና በኃይሉ በጥበቡም እንደሚያገኝ እንጂ ከእኔ በምትሰጥ በረከት እንዳገኘ አይታመንምና ቅዱስ ስሜንም ጠርቶ አያመሰግነኝምና ሰብስቦ በስስት የኖረው የበዛ ሀብቱ ለባዕድ ይሆናል እንጂ ለልጆቹ አይተርፍም። እርሱም ለመከራ የተዘጋጀ የጥፋት ሰው ይሆናል። ያን ጊዜ በምድር ያለው ሀብት ሁሉ እናንተ የፈጠራችሁት አይደለም የኔ ነው እንጂ ለወደድኩትም በመንፈስ ቅዱስ የሚጠቀምበት ገንዘቡ አድርጌ ሰጥቼ እጁን ለምጽዋት እፈታለሁ። ስሜንም መፍራትንም እገልጣለሁ። ከጥፋት ይድን ዘንድ የዚህን ዓለም ደስታ አስወግዳለሁ ብዬ የምድር ባለጸጎችን በተናገርኳቸው ጊዜ ደንግጠው ይራራሉ። ያን ጊዜ ልዩ ተፈጥሮ ያለው ሕፃን ጥርስ አብቅሎ ሽበት አውጥቶ ይወለዳል። ይህ ሁሉ የመምጫዬ ጊዜ ምልክት ነው። ያን ጊዜ አሕዛብ ይሰለጥናሉ፣ በስሜ የሚያምኑትንም ሁሉ ይገላሉ። ያን ጊዜ መልካቸውና ልብሳቸው ቀይ ወይም ጥቁር ያልሆነ ኃይላቸው የደከመ ድምፃቸውም የማይሰማ ወዳጆቼ ጩኸታቸው እስከ ሰማይ ይደርሳል።
ከምዕራባዊት ምድር የሚመጡት ግን እጆቻቸው ቅሚያን የተሞሉ ቅዱስ ስሜንም የሚያቃልሉ ስለ ኃላፊ ብርና ወርቅ በሐሰት የሚምሉ በከበረ ልብሳቸውም ታላላቆችና አዛኞች አዋቂዎችም የሚመስሉ ምግብንና ልብስን ባዩ ጊዜ ነፍሳቸውን ለገሃነም እሳት የሚሸጡ ናቸውና እናንተስ እነርሱን አትምሰሉም። ወንድሞቼ ሆይ በዚያ ዘመን እየተለማመኑ አጋንንትን በባህርና በቀላይ በውሃ ነጸብራቅ በመስታወት በጠጅ አተላና በእንስሳት ደም የሚስቡ አስማተኞችና ጠንቋዮች ይበዛሉ። እነርሱንም የሚመስሉ የብሕትውና ልብስንም የሚለብሱ ውስጣቸው ግን ነጣቂዎች የሆኑ ተኩላዎች ይመጣሉ። እነርሱንም በጎ ዘመን ይመጣል የሚሉ ሐሰተኞች ናቸው። እናንተስ እምቢ በሏቸው እንጂ አትመኗቸው። ጊዜው ገና ነውና ከአሕዛብ ዘመን ጀምሮ የአረባውያን ንግሥት የግዛታቸው ዘመን እስከሚፈጸም ድረስ በጎዎቹ ዘመናት በየዕለቱ በየዓመቱ ያንሳሉ እንጂ ፈጥነው አይመጡምና ሰውም ሁሉ ያለ ማስተዋል በምሳሌ ብቻ ይኖራል። ውድ አድማጮች ተከታዩን ክፍል በቀጣይ ይዤ እመለሳለሁ። የዛሬውን ከማብቃቴ በፊት ግን እንደተለመደው እንዲህ ብዬ ልሰናበት። ድንቁርና የሚጀምረው እውነትን ከመሸሽ ነው። ወንድዬ ካሳ ነኝ።